ልጆቿ አባባታቸው ለተገደሉባት እናት ብዙ የሚያውቀው ነገር ስላለ ሞር የተወሰነ መናገር ፈልጋለሁ። ሞር ያው ብዙዎቻችን ለምታውቁ በዛም እንድታስታውሱ ብዬ ነው። በእርግጥ እኔ ከመጣችበት ጊዜ ጀምሮ ነው የሚያውቃት። እዚህ ሀገር አዲስ ሆና አውቃታለሁ። ከዛም ደግሞ ሬስቶራንት ከ5 ዓመት በላይ ሰርታለች እዚህ ሳውዝ ላይ ፎረስት ሎን እና በዛ ሆና ስለምሰራ ብዙ ሰው ያውቃታል። ተወዳጅም ነበረች። እውነት ለመናገር ከሆነ ደስተኛ ነበረች፣ ስማርት ነበረች። እንግዲህ በኋላ ላይ ደግሞ የሆነ ጊዜ አንድ 7 ዓመትም ሊሆን ይችላል አንድ ሰው መጣና ሁልጊዜ ደንበኛ ሆኖ እዛ ይመላለስ ነበርና ከዛ እንግዲህ እሱ ጋር ጋብቻ ጀመረች ማለት ነው። ከዛ ደግሞ ምንም አልሰማም ነበረ። ልጆች ወለደች። ከዛም ደግሞ በቅርብ ጊዜ ደግሞ ተለያየች ሲባል ነው የሰማሁትና እናውቃታለን። አሁን እኔም እዛ ደርሼ ነበረና ወደ ሀዘን ቤት ብዙ አበሾች እያጽናኗት ባጠግቧ ናቸው፣ ቀሳውስትም ጭምር እና መቼም አበሻ በሀዘን ጊዜ የማጽናናት ባህላችን በጣም ትልቅ ነው እስከ ቀብርም። ከዛም በኋላ እንግዲህ ብዙዎች ታጽናናላችሁ እና ግን ምንድነው የሚያስፈልገው ከዛ በላይ ደግሞ ከሀዘኑም ከቀብሩም በላይ ግን በእርግጥ ባለፈው ሲቲቪ ላይ ሲነገር ምን ነበረ ዘመድ የላትም እዚህ ካናዳ ላይ ዘመዶቿ ዩሮፕ ላይ አሉ፣ ከዛ ሌሎች ኤርትራ ናቸው ተብሏል። ስለዚህ ሌላ ጊዜም ቢሆን ለብዙ ጊዜ ለረጅም ጊዜ ብዙ ሀዘን ስላጋጠማት እንግዲህ ሁሉም እንደ ወንድምና እህት ሆኖ እንደ አባትና እናት ሆኖ እንዲጠይቃት ይሄንን ለማሳሰብ ያክል ነው። ከዛም በላይ ደግሞ ከተቻለም በኮሚኒቲም ሆነ በቸርች ለሷ ዘመዶቿ ጋር የምትገናኝበት መንገድ መፍጠርም ሊያስፈልግ ይችላልና በዛ ነገር ላይም እንግዲህ በኮሚኒቲ ኤሪያ የምትሰሩ በቸርች ኤሪያ የምትሰሩ ልታስቡ ትችላላችሁ። እንግዲህ የቸርች ስፖንሰርሺፕ አለ፣ የኮሚኒቲ ስፖንሰርሺፕ አለ። በዛ ቤተሰቦቿ ጋር ወላጆቿ ጋር የእህቱ ወንድሜቶቿ ጋር የምትገናኝበት መንገድ መፍጠር ነው እና በተቻለ መጠን መረባረብ ነው እና ይህንን ነገር ለመናገር ፈልጌ ነውና እግዚአብሔር እንግዲህ አሁንም መጽናናትን ይስጣት። በጣም አዝነናል ብዙዎቻችን በቅርብ ስለምናውቃት ማለት ነው። እግዚአብሔር ነፍሳቸውን ይማር። ከባድ ነው እየተካሄደ ያለው ነገር ማለት ነው። እስቲ እንሰማለን ማለት ነው። በመጀመሪያ በዚህ ቲክቶክ ላይ በዚህ በሀዘኑ ለደረሰባት እናትና ቤተሰቦች በሙሉ መጽናናትን እግዚአብሔር እንዲሰጣቸው ጸሎቴ ነው። እዚህ ካልጋሪ 2 ህጻናት 5 እና 2 ዓመት ህጻናት በአባታቸው እንደተገደሉ ታውቃላችሁ እና ይሄ በጣም ያሳዝናል። ሁሉም ሰው አዝኗል። ምንድነው ምንም ባል ነገር አለ በፊሎሶፊ ላይ ሆሮር ኦፍ ወርናቢሊቲ የሚባል ነገር አለ። ያ ማለት አንድ ህጻን እያለቀሰ ሰው በጫማው አይረግጥም። ይህ ማለት በአጠቃላይ በሰብአዊነት ውስጥ ያለ ነገር ነው። ማንንም ህጻን ጤነኛ ከሆነ ያው እንደዛ ነገር አያደርግም እና ሜንታል ሄልዝ ኢሹ ሊሆን ይችላል እና በዛ ደረጃ እንወስደዋለን። እዚህ ላይ አንዳንድ የተወሰኑ ነጥቦች መናገር እፈልጋለሁ። የመጀመሪያ ነገር ትናንት በለቀቁት ቪዲዮ እንዳልኩት መለያየት ሲኖር ሁለቱም ፔረንቶች ጤናማ መሆን አለባቸው እና በዛ ሁኔታ ነው መደረግ አለበት። ስለዚህ ሌላው አባት ወይ እናት ስጋት ካላት በሌላው ሰው ላይ በሱስና በተለያዩ ምክንያቶች ለኮርትና ለቻይልድ ሰርቪስ ኦቶሪቲ መናገርና ሕክምና ሳይኮሎጂካል አሰስመንት እንዲደረግ ማድረግ ይቻላል። የመደረግም አለበት። ሌላው ደግሞ ምንድነው ሜንታል ሄልዝ ኢሹ ላይ ማውራት ጥሩ ነው። ሜንታል ሄልዝ ኢሹ በተመለከተ 5 ዓመት በፊት የሆነች ስተቦርት የምትባል ሳይኮሎጂስት በዩቲዩብ ላይ አውርታ ነበረ። ብዙ ጊዜ እንደ ታቡ አለ በብዙ ካልቸሮች የጤና አይምሮ ታሟል ባል ነገርን ሰው አይፈልግም እንደዛ ነገር መናገር ይፈራልና ሳይኮሎጂስቷ ምን አለች? ሌላ ጊዜ እንግዲህ ድሉን ካገኘን ደግማ ታወራለች በዩቲዩብ እና በቲክቶክ ላይ። ምንድነው አለችው? ልክ እንደሌላ እንደ ራስ ምታት፣ እንደ ልብ ድካም፣ እንደ ማንኛውም ህመም፣ እንደ ብላድ ፕሬሸር እንደ ማንኛውም ህመም ነው። ስለዚህ እርዳታ መጠየቅ የሚያሳፍር ነገር አይደለም። ወለ ራሳችሁ ወለ ቤተሰባችሁ ሜንታል ጉዳይ በተመለከተ እርዳታ ጠይቁ ስትል አውርታለች። ስለዚህ ብዙ ነፃ የሚሰጡ እነዚህ ሳይድ የሚባሉ ሳይኮሎጂ አገልግሎት የሚሰጡ ማለት ሌሎችም ብዙ ሳይኮሎጂ እርዳታ የሚሰጡ ኦርጋናይዜሽኖች አሉ። ሆስፒታል አልበርታ ሄልዝ ሰርቪስ ይሰጣል። ስለዚህ ይህንን እርዳታ መጠቀም ያስፈልጋል። የሆነ ሰው ከጨነቀው ነገር ከሆነ ሚስት ወይ ለባሏ ባለ ሚስቱ ለልጆቻቸው ይሄ ነገር መጠየቅ መለመድ መቻል አለበት። ሁለተኛ ነገር መናገር ነው ፈልገው። ሶስተኛ ነገር ምንድነው ኮሚኒቲዎች የኢትዮጵያ ኮሚኒቲ የሚሆን ኤርትራ ኮሚኒቲ የሚሆን ማንኛውም ኮሚኒቲ ገቨርንመንት ኦፍ አልበርታ ለኮሚኒቲ የሚሰጠው ግራንት ሁሉ አለ። ስለዚህ ሞር አክቲቭ ሆነው በፋሚሊ ላይፍ ላይ ኢንቮልቭ ቢያደርጉ
በአመት ውስጥ ለምሳሌ 1-2 ጊዜ 3 ጊዜ ሳይኮሎጂስት እየጠሩ አንዳንድ ትምህርት ብሰጥ እንደዛም ደግሞ ሰው ተቀጥሮ የሚሰራም ቢኖርና ፋሚሊ ላይ ሞር መስራት ብቻ ጥሩ ነገር ይመስለኛል። እንደዚህ ነገር ከደረገ ያው ሞር ላይ የአበሻን ችግር ሞር ማወቅ ስለምችል እንደዛ ነገር ተደርጎ ሞር ስራ ላይ ብውል እኔ ደስ ይለኛል። ፐርሶናሊ የራስን ያቅመን ያክል አድቫይስ መስጠት እችላለሁ። ከየት መተህ ይሄን ሁሉ የምታወራው ካላችሁ እኔ ካቶሊክ ቄስ ነበርኩ። ከቄሶች እኛ ካውንስሊንግ እንሰጣለን ለፋሚሊ እና የለመድኩት ያደግኩበትም ነገር ስለሆነ ነው። ስለዚህ ኮሚኒቲዎች ሞር አክቲቭሊ ለመስራት ሞክሩ። ኮሚኒቲ ላይ፣ ፋሚሊ ላይ፣ ወጣቱ ላይ እነዚህ ነገሮች ላይ ሞር ለመስራት ብሞክሩ አይ ቲንክ ገቨርንመንት እርዳታ የሚሰጥ ይመስለኛል። በተለይ ልጆች የመንግስት ናቸው። ስለዚህ እነዚህ ልጆች መጎዳት መንግስትም ቢሆን ተጎድቷል ማለት ይቻላል እና ይህንን ነገር ደግሜ በዚህ አጋጣሚ ላውራ ብዬ ነው። እውነት እየተደረገ ያለው ማለት በጣም የሚያዛዝን ነው። እግዚአብሔር ገና ምንም የማያውቁ ልጆች ናቸው። እግዚአብሔር ነፍሳቸውን በገነት ያኑርልን። በጣም ከባድ ነው። በተለይ የሴቶቹ ተጠንቀቁት። ችግር ካለም የማግባቱን ችኩል ባታደርጉ ይመረጣል ማለት ነው። እንግዲህ እውነታውን ነገርም አንደኛው አግብታለች እንደወሰደው $50,000 ከፍሎ የወሰደን ይላሉ። አንደኛው ደግሞ ዲኤንኤ ሁለቱ ልጆቹ የሱ ስላልሆነ ነው እንደዚህ ያደረገ እየተባለ ነው። ስለሆነ ምንድነው ጥንቃቄ አድርጉ። አንደኛ ለራሳችሁን በሽታ ላይ አምጥታችሁ እንደገና ደግሞ ልጆቻችሁ የማያውቁን ነገር ላይ በሽታ ላይ ማዋሉን ራሳችሁን መጠበቅ አለባችሁ። ግን ያው ሊሆን ይችላል ይሄ ነገር አግብታ ነው እንግዲህ ወዳጅ መስሎ ቀርበው ከዛም በኋላ ያሰው እሱ ወይም ዘመዴ ነው ብላችሁ ልታስተዋውቁ ትችላላችሁ፣ ወይ የሀገሬ ልጅ ነው ብላችሁ ልታስተዋውቁ ትችላላችሁ። ለምን እኔ ነይተዋ እዛ አገባች በሚለው እንዴት ነው እንግዲህ ሰይጣን የማያረገው ነገር የለም። ራሳችሁንም አትጉዱ። ማያውቁን ነገር ልጆችንም እንግዲህ እውነትም ያማል። ዲኤንኤ ላይ እንደተባለ የሱ ልጅ አይደለም በምን እንደተባለ ከሆነ እውነት በጣም ያማል። ማንኛውም ሰው የምታውቁት ነገር ነው። ያው ልጆቹ ምንም አያውቁም። እንግዲህ የተነካበት ምክንያት ሊኖረው ይችላል። እሷም ይፋ ማድረጉ አይቀርም ያለን ነገር ማለት ነው። ግን ከባድ ነው በአሁኑ ጊዜ። እውነት ነው ሰው በቃ አሁን ሰው እውነታ ነው የሚፈልገው። ሌሎቻችሁ ከዚህ ተማሩ፣ እውነታውን ተጋፈጡ ነው የምላችሁ። እውነታ ነገሮች መጋፈጥ አይከፋም። እውነት ክርስቶስ ይቅር ይበለን፣ እሱ ይምጣ ይታረቀን። የሀገሬ ልጆች ከትልልቅ አልፎ አሁን ደግሞ ወደ ትንሽ መሄድ ይሄ ለመስማትም ራሱ የሚከብድ ነው። እንዲህ ነው ማለት ብሎ ማውራት ራሱ የሚከብድ ነው። ይሄን አድርሶ እንግዲህ 7 ዓመትና የ3 ዓመት ህጻን ልጅ ማለት እንግዲህ ያሳደጉት እንትና ያሉት ልጆች ናቸው። ብዙ የሚያስቸግሩ ከፍ ያሉት ልጆች ናቸው እና ማጣት ከባድ ነው። ራሳችሁን ጠብቁ ነው የምላችሁ። ሌላ ነገር ምንም የምላችሁ ነገር የለምና ባላችሁ ከተለያችሁትም ለማግባት አትሾክሉ። ለልጆች ካላችሁ ለልጆቻችሁ ብላችሁ ወይም ደግሞ ሀገር ከቀየራችሁ ማግባት ሀገር ቀይራችሁ እንጂ አንድ ቦታ የሆናችሁ አንድ ሀገር ላይ ትዳር አትመኙ። የሀገሬ ልጆች ሰይጣንም ቁጭ ብሎ አይኖርም። ለልጆቻቸው ስትሉ አገር ቀይራችሁ ትዳር ከማይመትይዙ ከሆነ እሱ የማያችሁበት የማትተያዩበት ቢሆን ጥሩ ነው። ልጅ ካላችሁ ደግሞ ከልጃችሁ ላይ ምንም የሚበልጥ ነገር የለም፣ እዚሁ አላችሁ እና እንጃ በጣም ያዛዝናል። ዘንድሮ ደግሞ በዛ፣ ዘንድሮ በጣም በዛ። እውነቴን ነው እና ሊያልፍልን ልጅ ሊሆን ጨለማው ይብራልን ይሁን እየጨለመብን ይሁን አናቅም። በልጅም እንደዚህ መፈተን ማለት በስመ አብ ከባድ ነው። የሀገሬ ልጆች ልጅማ እንዲህ መሆን ወይ ማረ ሰላሙን ያወርድልን ጌታ ክርስቶስ፣ ሰላሙን ያወርድልን። እግዚኦ ነው እንደዚህ አይነት መራራ
መስማቱ ለትውልዱ ምን እንደምተላለፈው ምን እንደምንለው ግራ ነው ግራ እኮ ነው የምገባን የሀገሬ ልጆች ግራ እኮ ነው። እና ሴቶች አተኩሩ፣ ለልጆቻችሁ ላይ አተኩሩ። ምጥ አምጥታችሁ ወልዳችሁ በመተጋገዙ ታገዙ ጋይስ። ማያልፍ ነገር የለም፣ ያልፋል። ሌላ ነገር አያምራችሁ። ናት እኔ እናት ገና በአንድ አመቷ ነው አሉ እንደመጣች። አይ ከባድ ነው። ህይወታችሁ ላይ አተኩሩ፣ ነፍሳችሁ ላይ። ከነፍስ በላይ ምንም ነገር መውደድ ነገር የለም። የሀገሬ ልጆች እግዚአብሔር የሰጣችሁን ነገር የማይሆን ነገር ውስጥ አትግቡ። ለልጆቻችሁ ሆና ኑሩ። እንደ ድህነታችሁን ሆኖ ልጆቻችሁ ደህንነት ሆኖ ቢኖርላችሁ ነው እንደዚህ ከሚቀጠፉ ከሚጠፉ ከምትጠጡ። እና እንግዲህ ወንድማችንም ልቦና ይስጠው። እኛ መፍረድ አንችልም፣ እግዚአብሔር ይፍረደው። ከባድ ነው ብቻ በሕፃን ልጅ እንደዚችን የመሰሉ ልጆች ከባድ ነው። የሀገሬ ልጆች ከባድ ነው። አቤት አይ ምን ይደረግ የማናውቅ እኮ